አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆት ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ከይታጋ ያዶናይና ጥርሶን አንሰማም። ምክንያቱም አዶናይ የሞከረን ምክር እናት አባት ትልልቅ ሰዎች የሚያወሩትን አትስሙ ብለናል። ካናዳ ጌታ ኢየሱስ ክርስቶስ ይመጣል። ተዘጋጅታችሁ ጠብቁት። የመዳን ቀን ዛሬ ነው። አረ ወገን እንደው በመድኃኔዓለም ወዴት እየሄድን ያለነው? ወዴት እያመራን ያለነው? አሁን እቺ የምታክልን ቦቃቅላ ልጅ አሁን በዚህ እድሜዋ ስለ ሞት፣ ስለ ጦርነት፣ ስለ ሽጉጥ፣ ስለ ጥይት፣ ስለ ሰው መሞት ምናምን የምትጨነቅበት እድሜ ነው። ግን ወዴት እየሄድን ነው? ግን እኛ ትልልቅ ነን ብለን የምናስብ ሰዎች፣ ሃይማኖተኞች ነን ብለን የምናስብ ሰዎች ግን ትውልዱን ምን እያደረግን ነው? አሁን እቺ አንድ ፍሬ ልጅ እቺ የምታክል ልጅ አሁን ስለ ጦርነት ትጨነቅ? ጦርነት ነው። ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ፀጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንድ ጊዜ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል? ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ ምን ይባል? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩስ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ ደብሲ ሰው ሞተ እላለሁ። ደብሲ አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? ሲገሉ ያለ ሰው ደቤ ብሎ የሚሞት ሰማ በቃ አካላቷ ነው የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው። ሰው ካልመታ ጥይት እንደሚለው ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል? አዎ እኔም ማቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ እና እንዴት ታውቃ? ቀደም ፍራሽ እንደዛ መባለ ብንጫወታ። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችን ማቆም። እስቲ ብላዝ ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። እግዚአብሔር ጦርነት ይወዳል። ካልወደደ ታዲያ ለምን አላስቆም? እግዚአብሔር አምላኩ እንደውም በስቲ በሰቡን በመጣ እስካሁን ድረስ የለም ቆሟል። እናንተ አካባቢ አንቺ ትጸልያለሽ? ምን እያልሽ? ጌታ ወይ ብረትና ጸጋም በእኛ ላይ አድሮ ነው። ሌላ ምን እላለሁ? እሱ ግን ይሰማል። የት ሆኖ? በምድርም አለ። የት? እኛ በቆም እግዚአብሔር አለ። በእውነት እቺ ልጅ ፈጣሪ ያሳድግልን። እንደው እቺን ልጅ ደግሞ የሆነ በጦርነት ውስጥ ሳይሆን ቢሆነ በእውቀት ውስጥ ፈጣሪን በመብራቱ በተሻለ ነገር ውስጥ ብናሳድጋት እና ደግሞ ሰሞኑን በጣም እያስገርሙን ካሉ ነገሮች ውስጥ አንዱ ምንድነው የአዶናይ እናትና አባት ልጃችን ካናዳዊ ስለሆነ አትንኩት፣ አትሰሩት፣ ምንም አላጠፋም ልጁ ምናምን አይነት ነገር እያለ ነውና እና ምንድነው የሚለው ጀለስ ደግሞ አንሰማችሁም የአዶናይ ማዘር። ምክንያቱም ትልልቅ ሰዎችን እና እናት ልጄ ፍቱት ምንም ጥፋት አላጠፋም ብሏል።
ከይቅርታ ጋር የአዶናይ እናት ጥርሶን አንሰማም። ምክንያቱም አዶናይ የሞከረን ምክር እናት አባት ትልልቅ ሰዎች የሚያወሩትን አትስሙ ብለናል እና ምን እንደሚያወሩም አይገባንም አንሰማውትምም። ምክንያቱም የእርሶ ልጅ መላ ኢትዮጵያን ታዳጊዎች እናት አባቶቻችሁን እንዳትሰሙ ብሎ ስላስጠነቀቀ አንድ እሱ ነው። ሁለት እርሶ እናት ከሆኑ ይሄ ልጅ ሚዲያ ላይ ወጥቶ እኔ በ7 ዓመቴ ነው ድንግልናዬን ያጣሁት 4ኛ ክፍል 3ኛ ክፍል ነው ዝሙት የፈጸምኩት ብሎ ሚዲያ ላይ ሲነገር ልጄ እንዲህ አይባልም ሲታሰር ሳይሆን እናቴ በእንቁላሉ በቀጣሽኝ መጀመሪያ ለምን አይመክሩትም? እሱ የኢትዮጵያ ሕዝብ ራበኝ ጎዳና ለወድቅ ነው ሲል እርሶ ሚሊዮነር ነዎት ብሏል። እሱ በሰዓቱ ልጄ እኔ አለሁልህ ብለው ለምን አልተከሰቱ? ዛሬ እንዴት ተከሰቱ? እርሶ መልጠኝ ሚሊዮነር ከሆኑ አዶናይ ልጄ እኔ አለሁ ለምንድነው ልመና የምትወጣው? ለምን አላሉ? ለምን አላየራቸውም? ለምን አልሰማቸውም? ታዳጊ ልጆች ኢትዮጵያ ውስጥ የጨነቀውም የደወራችን ከሆነ በቀን 40 ጊዜ 30 ጊዜ ግብረ ወሲብ ፈጽሞ ብለው ሲናገር ትውልድ ሲያበላሽ እርሶ የት ነበሩ? ጥያቄ እርሶ ልቅ በማሳደጎት ልጆትን ልቅነቱ ለሀገር ተርፏል። እናት ምን አጠፋኝ? እናት አይደለም ሌባንም እኮ የምታመጣ ዶክተርንም የምታመጣ ቄስንም የምታመጣ እኮ እናት ነች። እናት ብትመክር መስመር ብታስይዝ ከሞላ ጎደል ይስተካከላል። አይ ልጁ ጋጠ ወጥ ነው ካሉ ደግሞ አሁንም ዝም በሉ በቃ። አባትየው ለካናዳ ኤምባሲ እንትን አሳውቂያለሁ ብሏል። ካናዳ ኤምባሲ ልጁ ካናዳዊ ነው ማንም አይነካውም። ብዙዎቻችሁ እንደዛ እያላችሁ ነው። ካናዳዊ ሆንክ አሜሪካዊ ሆንክ ምን አገባን ታዲያ? ገደል ግባ ዜግነትን ይዘህ። አንድ ሰው አሜሪካዊ፣ እንግሊዛዊ፣ ጀርመናዊ ስለሆነ እዚህ ሀገር ሴት ደፍሮ መሄድ ይችላል ማለት ነው። ሰርቆ መሄድ ይችላል ማለት ነው። ወንጀል ፈጽሞ መሄድ ይችላል። ሰው ገሎ መሄድ ይችላል። ካናዳዊ ነው እሱን ማንም አይነካው። ለምን አንነካ? በደንብ ነው ምንነካ። ምንነካት ሰውን ዘብጥያ ትገባል። ከፈለግን 50 ዓመት እንፈርድብሃል። እድሜ ልክ ሞትን ይፈረድብሃል። እንደ ወንጀል ታይቶ ማለት አሁን ደግሞ ማንም የማይክደውን እውነት እንነጋገር። ስለ ሀገራችን ስለ ኖርነው አኗኗር እየኖርን ስላለነው ነገር ደግሞ ምንድነው እውነቱን እስኪ እናስታውስ። ሁላችንም መናገር ባንችል እንኳን እስኪ አስታውሰን እንደዚህ ነበር እንባባል። እውነቱን እንነጋገር። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ነዳጅ ሊትሩ 1 ብር ነው። እንደፈለክ አድርግ። ድንች አይደለም ዝሆን ደግሞ አንቱ፣ የዝሆኑንም አንቱ እንደፈለክ አንቱ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? እራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይላሉ። ይሄዳሉ። እሺ ሄደ መጣ። አዎ ቪዲዮ ይቀርጻሉ። በመሻለኪያ አድርገው ይመጣሉ። በመስቀል አደባባይ ጋር ይመጣሉ። ከዛ እንጦጦ ጋር ይሄዳሉ። ከዛ ያቺን ይቀርጻሉ። አለቀ። ከዛ እናቱ ያለችው ስማዳ ነው። እናቱ ያለችው ካራቆሬ ነው። እናቱ ያለችው አሶሳ ነው። እናቱ ያለችው ሙከጡሪ ነው። እናቱ ያለችው ጃጂ ነው። እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም። አምቦን ቡራዩ መሻገር አትችልም። ምናምን አትችልም። በማ ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ። የማንም ወጠጤ፣ የማንም ዱርዬ፣ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል ህዝቡ።
ዛር አስፍረውበት አይታችኋል። እንግዲህ እንደምትመለከቱት ነው። ዛር ምንድን ነው? መንፈስ ቅዱስ እሳት እየወረደ ነው። እሳት ይብላ። ሰዶምና ገሞራን ያጠፋ እሳት ይብላ። እሳት ይብላ። ህዝቡን እሳት ለቀቅበት። ኑሮውን እሳት ለቀቃችሁበት። የቤት ኪራይ እሳት ለቀቃችሁበት። ነዳጁን እሳት ለቀቃችሁበት። እሳት እያላችሁ እሳት በእሳት ሆናችሁ በበሽታ በረሃብ እሳት በጦርነት እሳት የሚለበለብ ትውልድ ተፈጠረ።